ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ከእገታ እስከ ግድያ ሐኪሞች ኢላማ እየሆኑበት ያለው የአማራ ክልል ግጭት። በአማራ ክልል በመጋቢት መጨረሻ ሳምንታት በተፈጸሙ ጥቃቶች 3 የጤና ባለሙያዎች ሲገደሉ 3 ባለሙያዎች መታገታቸውንና አንድ ሐኪም ደግሞ መታሰሩን ቢቢሲ ከተለያዩ ምንጮች ያሰባሰባቸው መረጃዎች አመለከቱ። በአማራ ክልል ውስጥ በመንግስት ኃይሎችና በታጣቂዎች መካከል ግጭት ከተቀሰቀሰበት በ2015 ዓ.ም መጨረሻ ጀምሮ የጤና ባለሙያዎች ከባድ ዋጋ እየከፈሉ እንደሆነም ይነገራሉ። መጋቢት 24 በሰሜን ጎጃም ዞን ሰሜን ሚጫ ወረዳ ሐሙሲት በተባለች አነስተኛ ከተማ የሚያገለግሉ 3 የጤና ባለሙያዎችን ጨምሮ ሰዎች መገደላቸው ታውቋል። በአካባቢው ግጭት እንደነበረ አንድ የተጎጂ ቤተሰብ ለቢቢሲ የተናገሩ ሲሆን ከፋኖ ታጣቂዎች ጋር ትስስር ያላቸው የመገናኛ ብዙኃን ግጭት መካሄዱን ዘግበዋል። ባለሙያዎቹ በውጊያው የቆሰለን የፋኖ ታጣቂ አክመው በባጃጅ እየተመለሱ ሳለ መርሐዊ ከተማ አካባቢ ቻይና ካምፕ የሚባል ስፍራ ሳይደርሱ ከባጃጅ ሹፌሩ ጋር እንደተገደሉ አንድ የሟች ቤተሰብ ለቢቢሲ ተናግረዋል። ሁለቱ የጤና ባለሙያዎች አብዮት ፋና ጤና ጣቢያ፣ ሐሙሲት ጤና ጣቢያ ባለሙያ ሲሆኑ አንደኛው ባለሙያ ደግሞ በግል ክሊኒክ የሚሰራ እንደሆነም ታውቋል። የጤና መኮንንና የ3 ልጆች አባት የሆኑ ቤተሰቦቻቸው ከሟቾቻቸው መካከል እንደሆኑ የቤተሰብ አባላቱ ተናግረዋል። ነፍሴን አላውቀውም ሲሉ የቤተሰቦቻቸው ሞት የተረዱበትን ቅጽበት የገለጹት ግለሰብ የጤና ባለሙያዎች የቤተሰብ አስተዳዳሪና አጋዥ መሆኑንም ገልጸዋል። የቤተሰብ አባሉ የጤና ባለሙያዎች ከጤና ጣቢያ ውጭ ለሕክምና እንዴት እንደወጡ ሲናገሩም በፋኖ ኃይሎች ኑ ተብለን በግዴታ ነው የሄድነው ብለዋል። እንዴት ሆነው እንደሄዱ እንጃ ብለዋል። የዓለም የጤና ድርጅት ኃላፊ ዶክተር ቴድሮስ አድሃኖም ረቡዕ መጋቢት 30 2018 ዓ.ም ባወጡት መግለጫ 3 የጤና ባለሙያዎች በጥይት ተመተው መገደላቸውን አስታውቀው ግድያው ማን እንደፈጸመው ግን ያሉት ነገር የለም። ይሁን እንጂ ግድያው በክልሉ በመንግስት ኃይሎችና በፋኖ ታጣቂዎች መካከል ግጭቱ እየተስፋፋ ባለበት ወቅት የተፈጸመ ነው ብለዋል። ዶክተር ቴድሮስ ባለፈው የካቲት ወር ባወጡት ተመሳሳይ መግለጫም እስርና ድብደባ ጨምሮ የጤና ባለሙያዎች ለተለያዩ ጥቃቶች ኢላማ መሆናቸውን አስታውቀው ዶክተር ጸጋውን ስሜ የተባሉ ሐኪም በባህር ዳር ከተማ ውስጥ በጸጥታ ኃይሎች ከተወሰደ በኋላ ሕይወቱ አልፎ መገኘቱን ጠቅሰዋል። የጤና ባለሙያዎቹ በማንኛውም ጊዜ ሊጠበቁና ለሚያስፈልጋቸው ሰው ሁሉ ሕይወት የሚያድኑ ስራዎቻቸውን ሊያከናውኑ ይገባል ሲሉም አሳስበዋል። የዓለም ጤና ድርጅት ከክልሉ ዋና ከተማ በቅርብ ርቀት የተፈጸመውን ጤና ባለሙያዎች ግድያም ገለልተኛ አካል እንዲመረምረው ጠይቋል። ቢቢሲ ከሰሜን ሚጫ ወረዳ አስተዳደር በጤና ባለሙያዎች ላይ ስለተፈጸመው ግድያ መረጃ ለማግኘት በተደጋጋሚ ያደረገው ጥረት ምላሽ አላገኘም። በአማራ ክልል የጤና ባለሙያዎች ላይ ባነጣጠረ ሌላ ክስተት ደግሞ 3 የደባርቅ ሆስፒታል ባለሙያዎች መታገታቸው ታውቋል። እገታው መጋቢት 29 2018 ዓ.ም ባለሙያዎቹ መድኃኒት ጭነው ወደ ሆስፒታል እየመጡ ሳሉ በወገራ ወረዳ 44 በተባለ ቦታ ላይ መፈጸሙን ሆስፒታሉ ገልጿል። የእገታው ሰለባ ከሆኑት ውስጥም ብቸኛ የሆስፒታሉ የማህፀንና ጽንስ ስፔሻሊስት ሐኪም የሆኑት ዶክተር አስማረ ጌታነህ ይገኙበታል። የታጋቾች ስም ዝርዝር ያወጣው ሆስፒታሉ የፋርማሲ ባለሙያ ታደሰ እውነቱና የአምቡላንስ ሹፌር የሆነው መሳፍንት ሰርበር እንደሆኑም አስታውቋል። አንድ የሆስፒታሉ ሐኪም ስለ ፋርማሲ ባለሙያ ምስክርነታቸውን ሲሰጡም በጣም ጎበዝ ታታሪ ሰራተኛ ብለዋቸዋል። ይህ እንደሚሆን ይታወቅ ነበር ያሉት ሐኪሙ በአካባቢው የጤና ባለሙያዎች በተለይም የአምቡላንስ ሹፌሮች ተደጋጋሚ እገታ፣ ዝርፊያ እንደሚፈጸምባቸው ተናግረዋል። አማራጭ የለም በቃ ምክንያቱም ምንም ነገር በሌለበት ሕይወት ከአቅም በላይ ሲሆን ነው ወደ ሆስፒታል ሪፈር የምናደርገው። በዚህም ሰዓት ደግሞ የመጨረሻ ሐኪም ምንም አይደለም፣ እነርሱም የአምቡላንስ ሹፌሮች ናቸው። 3 የአምቡላንስ ሹፌሮች አሉ፣ 3ቱም ተዘርፈዋል። 3ቱም እጃቸው ላይ ስማርት ስልክ አይታይም፣ ትንሿም ስልክ ነው የሚይዙት። ምክንያቱም እንደሚዘረፉ ስለሚያውቁ በፓንት ብቻ አስቀርተዋቸው ሌላ ሆስፒታል አድረው ያውቃሉ የሚሉት ሐኪሙም እገታ ድረስ ይሄዳሉ ተብሎ አልታወቀም ሲሉም የክስተቱን ክብደትም ገልጸዋል። የደባርቅ ሆስፒታል ብቸኛ የተባሉት የማህፀንና ጽንስ ስፔሻሊስት ሐኪም ከ11 ወራት ቆይታ በኋላ መመደባቸውንም ጠቁመው በቀን በአማካይ እስከ 3 ሕፃናት በቀዶ ሕክምና እንደሚወለዱም ተናግረዋል።
የባለሙያዎች እገታ ለ4 ሚሊዮን ሕዝብ አገልግሎት ለሚሰጠው የደባርቅ ሆስፒታልና ማህበረሰቡ ላይ የሚኖረው ጫና ገልጸው ለሚቀጥሉት 6 እና 7 ወራት አንድ ስፔሻሊስት ሐኪም አይታይም በማለት በደህንነት ስጋት ምክንያት የባለሙያዎች እጥረት እንደሚኖር በእርግጠኝነት ተናግረዋል። ደባርቅ ሆስፒታል እገታው በማንና ለምን እንደተፈጸመ ሳይጠቅስ ባወጣቸው ጠንከር ያሉ መግለጫዎችም ባለሙያዎቹ ብቻ ሳይሆኑ የታገቱት ማህበረሰቡም ነው ብሏል። ስሜ አይጠቀስ ያሉት የሆስፒታሉ ቀዶ ሕክምና ባለሙያም እገታው ከገንዘብ ጋር የተያያዘ ነው የሚል እምነት እንዳላቸው፣ በአካባቢውም የማስለቀቂያ ገንዘብ በመጠየቅ የሚፈጸሙ እገታዎች የተለመዱ መሆናቸውን በመግለጽ የስርዓት መመላላቱን በመጠቀም ይመስለኛል ብለዋል። ቢቢሲ ከሆስፒታሉ የስራ ኃላፊዎች ስለ እገታው ተጨማሪ መረጃ እንዲሁም አጋቾችን የማስለቀቂያ ገንዘብ የጠየቀ ከሆነ ለማወቅ ተደጋጋሚ ሙከራ አድርጎ አልተሳካለትም። የአማራ ሐኪሞች ማህበር ፕሬዝዳንት ዶክተር ታደሰ ፈንታ በክልሉ ባለው ጦርነት የጤና ባለሙያዎች ዛቻ፣ እገታና ግድያን የመሰሉ ጥቃቶች እየደረሰባቸው መሆኑን ለቢቢሲ ተናግረዋል። ባለሙያዎቹ እከሌን አክመህ እየተባሉ ጥቃት እንደሚፈጸምባቸው የጠቆሙት ዶክተር ታደሰ የጤና ባለሙያው ቀጥታ ተጠቂ የሆነው በጦርነቱ የቆሰሉ ሰዎችን በማከሙ በወገንተኛነት እየተፈረጀ መሆኑን ገልጸዋል። የጤና ባለሙያዎቹ በተፋላሚ ኃይሎች ፈረጃ እና አግተው ገንዘብ ለመቀበል በሚንቀሳቀሱ ኃይሎች ኢላማ መሆናቸውን ጠቁመዋል። ጉዳት ከደረሰባቸው በኋላ ወደ ጤና ተቋም ነው የሚመጡት። በጤና ስርዓቱ ደግሞ እንዲህ አድርግ እንዲህ አታድርግ ሊል የሚችለው ደግሞ ኃይለኛው ማነው ነው። ኃይሉን የያዘው እንዴት መስራት እንዳለበት ማዘዝ ይፈልጋል ሲሉም ሌላ የጤና ባለሙያ ጫናውን ገልጸዋል። በአማራ ክልል ግጭት የጤና ባለሙያዎች ዛቻ ጀምሮ መጠነ ሰፊ ጥቃቶች እንደሚፈጸምባቸው የሰብአዊ መብት ድርጅቶች ሪፖርት ያመለክታል። ቢቢሲ የክልሉ የጤና ቢሮ ኃላፊን ለ2 ቀናት ለማነጋገር ያደረገው ጥረት አልተሳካም። ባለፈው ዓመት በክልሉ ዋና ከተማ ባህር ዳር የሚገኘው የጥበብ ጊዮን ሆስፒታል ታዋቂ ስፔሻሊስት ሐኪም ከነበሩት ዶክተር አንዱዓለም ዳኘ ግድያ በኋላ ባለሙያው ክልሉን ለቆ እየሸሸ መሆኑንም ዶክተር ታደሰ ተናግረዋል። በየትኛውም አቅጣጫ በየትኛውም ወገን ቢሆን የጤና ባለሙያ ውለታ ያልዋለለትን ሰው ማግኘት አይቻልም ሲሉም የጤና ባለሙያዎች እንዲከበሩና እንዲጠበቁ ተማጽነዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።